ተጎሳቁላለች። ሳሪ ነግሬ ነበር፣ ክፉ ሰው አይሞትም ብያለሁ። ይመለስ እንደሆነ በሚል ነው መሰለኝ እድሜው ረዝም። ካሊብ ግደላት ብሎኛል፣ ግን ከበደ። ቆይ እሱ መቼ ነው የሚመለስ? በቅርቡ ይመጣል። መቃብሯ ላይ አበባ አስቀምጣለሁ ብሎኛል። ለምንድን ነው ቆይ የሚገላት? ምን ፈልገሽ ነው? በጣም ስፈልግሽ ነው ያገኘሁሽ። እሺ እስኪ ንገሪኝ፣ ሀሳብሽ ምንድን ነው? ፍላጎትሽ ምንድን ነው? እቅድሽስ ምንድን ነው? እርግጠኛ ነሽ? አዎ ትገድልኝ ትችያለሽ። ለምን ህይወት አልዘራብሽም? አይ አልሞትሽም። እኔ አንድ ትልቅ ስራ ልስጥሽ። አርግዢ። ከማን? አርግዢ። ከቻልሽ ከብሩክ፣ ካልቻልሽ ደግሞ ከሌላ ሰው። ቆይ አንቺ ባልሽን አትፈልጊውም እንዴ? ቅድስትን ማግባት የለበትም። ስለዚህ እኔ የምልሽን ማድረግ አለብሽ። እንዴት ትረሳለች ሰገን? ሰገን አትረሳ፣ የኔ ውድ አትረሳ። ግን ሞከርኩ፣ አልቻልኩ። ኦ መድብል እንዴ፣ በቃ ምንድን ነው እንዴ? ሌላ ውደድ፣ ሌላ አግባ፣ ሞክር እድልን። እሷ ደግሞ አንዴ ሞታለች፣ ላትመለስ ሄዳለች። በቃ አዎ ሞታለች። በእሷ ምክንያት ነው እንዴ። ቆይ ሆን ብላ አልገደልካትም እኮ አንተ። ትሰማኛለህ አይደል? ህይወትን መኖር አለብህ። ህይወትን እንደ አዲስ መኖር መጀመር አለብህ። ህይወትን እስከ መቼ ነው ለሰው ስትገብር መኖር የምችለው? እስኪ ንገረኝ መድብል። በቃ ይበቃል እንዴ። እኔ እውነቴን ነው እያወራ ያለሁት። እስኪ ይኸው ራስን አረጀ እኮ መድብል። ነጭ ጸጉሩላ እኮ አወጣክ። መድብል በመጨረሻም እስካሁን ሚስት ወይም ደግሞ ፍቅረኛ ለመያዝ የተቸገረበትን ምክንያቱ ታወቀ ማለት ነው። ውድ ቤተሰቦቻችን በሚገርም ሁኔታ ለካ እስካሁን ይሄን ያክል የሚገረግረው ሰው ሁሉ ሴት ባጠገቡ ሲያልፍ ሲያገድም እንዳውር የሚያደርገው በጣም የሚያናድደው የሚያበሳጨው ከዛም አልፎ በቃ ብዙ ነገሮች እንዲናገር የሚያደርገው ስሜቱ እንግዲህ ዛሬ ይፋ ሆኖ ወጥቷል ማለት ነው። እንግዲህ እሱም ዋና ምክንያቱ ሰገን የምትባል ፍቅረኛ እንደነበረችውና በሷ ጋር ብዙ ላይፎች እንዳሳለፉ ከዛም ደግሞ በጣም እንደሚወዳትና በመጨረሻም እንግዲህ እሱ የት እንደሄደ ሳያቅ በአረመኔዎችና በጨካኞች ሚስቱ ተወስዳ ለዛውም ደግሞ እሱ ገሏታል፣ ነፍሰ ገዳይ ነው ተብሎ እንግዲህ ከ10 አመታት እና እንደዛ ታስሮ በሷ ምክንያት የወጣ ሰው ነው። በጣም ነው የሚያሳዝነው። ለካ ሰውን ቀርበን ካልተረዳ ነው ሁሉም ነገር አይገባንምና መድብልም ለካ የራሱ የሆነ ህመምና ቁስል ነበረበት። እስካሁን በቃ እናንተ ብቻ እንደዚህ አርጉ፣ እናንተ ስሩ፣ እናንተ ውጡ፣ እናንተ ግቡ እንጂ ስለራሱ አንድ ቀንም አይታችሁ ከሆነ አንድ ቀንም የመኖርም ተስፋ ኑሮት አያውቅም። ከዛም ባለፈ ደግሞ ይሄን ለራሴ ብሎ የሚለው ነገር ኑሮት አያውቅምና ለምንድን ነው ሲባል እንኳን ምንም ነገር መናገርም ማውራትም አይፈልግም ነበረ። እንግዲህ ዛሬ በሚገርም ሁኔታ ይሄ ነገር መሆኑ ታውቋል ማለት ነው። ውድ ቤተሰቦቻችን ለዚህም እንግዲህ መድብል በቃ ከሷ ውጪ ማንም ሴትም ሴት መስሎት አይታየውም። በዛ ላይ ደግሞ ህይወቱም ህይወት መስሎ አይታየውም ማለት ነው። ውድ ቤተሰቦቻችን በጣም በሚገርምና ደስ በሚል ሁኔታ ደግሞ እሷም በህይወት አለች ሰገን ማለት ነው። በህይወት መኖራ ደግሞ አይታችኋል። የመድብል እንትና ሞገስ ንብረቱን ሊያስመልስ የሄደበት ላይ የነዛው የነዝናና የነካሌ ሞሲሳ የነሱ ሰው የሆነ ሰው ነው እንግዲህ እሷንም የያዛት መያዝ ብቻ ሳይሆን እንግዲህ ለ10 አመታት ተዘግቶባት በስቃይ በመከራ ውስጥ ያለች ሴት ናት። እንግዲህ በባለፈው አይታችኋል። ሞገስና መርዞ ደላላው ናቸው ያሉበትንም ማነው እሷ ያለችበትንም ያዩት። ስለዚህ አሁን ሁሉም ነገር እውነታው ወጥቷል። አሁን መድብልም እንግዲህ ከነ ሞገስ ከሆኑ ያንን ሰውየውን እየተከታተሉት ነው። ስለዚህ በቅርቡ እሷ በህይወት መኖሯል እያንዳንዱን ነገር የሚታወቅ ነው የሚሆነው። ስለዚህ በጣም ደስ የሚል ነገር ነው እያየን ያለነው። መድብልም አሁን ህይወቱ የሚመለስበት ነው ብለን እናስባለን።
ምክንያቱም ብሩክ እንግዲህ በቃ አንተ ህይወትህን ኑር እስካሁን ለኛ በዛ ማልክ ለኛ ብዙ ነገር አድርገሃል። ግን ካሁን በኋላ ወደድክም ጠላህም አንተም የራስን ህይወት መኖር አለብህ። የራስን የሆነ መጀመር አለብህ በቃ ብሎ ሲለው ምንድነው ያለው? እኔ የራሴን ህይወት ለመጀመር እኔ ይሄን ትዳር ህይወት የሚባለውን ነገር ለማሰብ ሰገን በህይወት መምጣት አለባት። ሰገን እኔ ጋር መሆን አለባት። በቃ ያኔ እኔ ሰው ሆናለሁ። የዛኔ እኔ በቃ ህይወት ይዘራብኛል፣ ህይወት ይኖራል። ከዛ ውጭ ግን በጭራሽ ሊሆን አይችልም ብሎ ነው ያለው። እና ይሄ ደግሞ በጣም ነው የሚያሳዝነው፣ ልብ ይሰብራል። ምክንያቱም ፍቅር ከባድ ነው ጋይስ፣ ማፍቀር በጣም ከባድ ነው። መፈቀር ጸጋ ነው፣ በነገራችን ላይ ለተፈቃሪው ጸጋ ነው። ይሄን ያክል ከባድና የሚያንገላታ ጉዳይ የለውም። ማፍቀር ግን በጣም መከራ ነው፣ ስቃይ ነው። እና መድብልም እንግዲህ እሷን በህይወት እስካልመጣች ድረስ እጠብቃታለሁ ብሎ አሁንም በተስፋ እንትን እያለ ነው ያለው። ስለዚህ እንግዲህ በቅርቡ እሷ ደግሞ በህይወት መኖሯን ያረጋግጣል። ስሟ ማን እንደሆነች እንዴት እንደሆነች አላያትም እንጂ እዛ ቤት መኖሯን እንግዲህ ብሩክን ማንነው ሞገስ ነግረውታል። ስለዚህ እሷንም እሱም ሄዷል። እንግዲህ በሰሞኑ እንግዲህ ሰገንን በእጃቸው ያስገባሉ። ምንም ያክል እንኳን ከባድ ቢሆን በእርግጠኝነት አንድ በአንድ ሰገን እንግዲህ በህይወት ወደ ህይወት መመለሱ አይቀርም። ወደ ብሩክ ወደ መድብል ማለት ነው። ስለዚህ እንኳን ለራሱ ያላትን ሴት ይቅርና ታውቃላችሁ ገና ለጓደኞቹ በዙሪያው ላሉ ሰዎችን ራሱ ማያስነካ እስከ ጥግ ድረስ የሚጓዝ ጀግና ሰው ነው መድብል ማለት ነው። ስለዚህ ለራሱ ደግሞ እንኳን ለሚወዳት ለሚያፈቅራት ለዛው እኔ ህይወት የሚባለውን ነገርዮሽ ለመጀመር ሰገን በህይወት መኖር አለባት ብሎ በዚህ ልክ የሚያስብ በዚህ ልክ የሚጨነቅላት የሚወዳት ሰው እያላሽ እንኳን ለራሱ በዚህ ልክ ለሚወዳት ሴት ይቅርና ሴት የሚለውን ቃል ራሱ ምን ያክል ክብር እንዳለው ታውቃላችሁ። ማለት እንኳን ያን ያክል ያንን ሁሉ መከራ ያንን ሁሉ ስቃይ አድርሳባቸው በቃ በህይወት እንድትኖር እንድትበላ እንድትጠጣ ነገን እንድታይ አሁንም ወደፊት ጉዞዋ እንድትቀጥል በእነሱ ነው እዚህ የደረሰችው። መድብል እንግዲህ ነው በቃ ምንም ነገር እንዳትጨነቅ ብሎ በቃ ህይወት የዘራባት አጠቃላይ ማለት እንችላለን። እና ይሄ ሁሉ በዚህ ባለበት ነው እንግዲህ አሁንም ቢሆን እንግዲህ ካሌ ሞሲሳ እንድትገደል ማህሌትን ባለችበት እንድትገደል አዝዟል። ግን ያው መሞት የለባትም እባክህ። በዛ ላይ ደግሞ በምግብ እጦትና በስቃይም ይሄን ያክል መሰቃየት የላትባትም ብሎ መድብል እንግዲህ አሁንም እየታገለላት ነው የሚገኘው። ስለዚህ በጣም ደስ የሚል ነገር ነው። ውድ ቤተሰቦቻችን እንግዲህ አሪፍ የሚባል ሁኔታ ላይ ነው ያለው። ቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ያው ያለው ነገር ደስ የሚል ነገር ነው። መድብል እንግዲህ እና እነ ብሩክ ትናንትና ተጣጣተው ነበረ በስሜታዊ ሆነው ማለት ነው። በተለይ መድብል ፈልጎት ነው፣ በእርግጥ ፍላጎቱ ስላለው ነው ያኔ ተናደደና ስለ ህይወት ምናምን ሲያስቡ ብሩክም ደግሞ ህይወት መጀመር አለብህ በቃ አንተ ስለምን ብሎ ሲለው በዛ ተነሳስቶ ነው እኔ ህይወት እንዲኖረኝ የኔ ህይወት እንዲቀጥል የሰገን ህይወት መኖር አለበት ብሏል እንግዲህ። ስለዚህ ሰገን ደግሞ አለች በዛ በጨካይ ባረመኔ ሰውዬ እየተሰቃየች ነው የምትገኘው። ስለዚህ በቅርቡ መድብል እጁ ያስገባታል ማለት ነው። ውድ ቤተሰብ ምንም ጥርጥር የለውም። ያው እንዳልኳችሁ ይቆያል ውሎ ያድራል እንጂ ምንም የትም አይደረስም። እንደሚያገኛት እንደሚገናኙ ደግሞ ምንም ጥርጥር የለውም። እሱን አብረን የምናይ ነው የሚሆነው ውድ ቤተሰቦቻችን። ስለዚህ በቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። በጣም ደስ የሚል ነበረ ሁሉም ነገር በጣም አሪፍ የሚባል ነበረ። ደስ የሚል ነገር ነበረ፣ እግዚአብሔር ይመስገን። እንግዲህ መድብልም
በቀጣይ ሁሉም ነገር ተስተካክሎ ያሰበው ነገር ተስተካክሎለት ነገሮችም በሚፈልጋቸው ሁደውለት ሁሉም ነገር መልካም ሆነው እንደሚስተካከል ተስፋለን። ቀጣይ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቦች አበረታቱኝ።